ቢዝነስ ኦነር ከሆናችሁ ወይም ደግሞ የራሳችሁን ቢዝነስ መጀመር የሚፈልጉ ሰዎች ግን እኔ ተከተልኳትን ቀለል ያለ ሲስተም ልንገራችሁ። ዶት ዶት ብር ዶት 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 ሮልስ ሮይስ። ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ አንፊልተርድ በሆነ ቪዲዮ ተመልሰናል። ምንም ስክሪፕትድ አይደለም። በቃ ጭንቅላቴ ላይ ያለውን ነገር ዝርግፍ አድርጌ የምናገርበት ቪዲዮ ነው የሚሆነው። አሁን አይ ቲንክ ላይ የሆነ ሰው ሚቲንግ ላይ ስለሆነ ላይ መውጣት አልቻልኩም። ላይ ነበር ፊልም ማድረግ የፈለኩት ግን እንግዲህ አይ ቲንክ ይሄም አሪፍ ነው መሰለኝ። የጨለማ አይመስለኝም እታያለሁ። የሆነ ሰዓት ላይ ቲክቶክ ላይ ቪዲዮ ፖስት አድርጌ ነበር ቢዝነሴን እንደ አዲስ ሪስትራክቸር አድርጌ የጀመርኩ ነው ምናምን ብዬና ለምን እንደዛ እንዳረኩ ልንገራችሁ። ያንን ያረኩበት ሪዝን በጣም ትራዲሽናል የሆነ ወይ ነበር ስንከተል የነበረው። በኮልድ ኮሊንግ ነው ክላይንት የምናገኘው። ከዛ ውጪ በሪፈራል ሊመጣ ይችላል እና ደግሞ ከሶሻል ሚዲያ የተወሰኑ ክላይንቶች ላገኝ ይችላሉና ኮንትሮለብል አልነበረም። በቃ ምን አይነት ክላይንት እንደማገኝ የምፈልገውን ክላይንት ላገኝ አላገኝ የሚባለው ነገር አላቅም ነበር። ዝም ብዬ ስልክ ደውላለሁ። ከዛም በኋላ ያነሳልኝ ጋር ሚቲንግ ሴት ለማድረግ ሞክራለሁ። ሚቲንግ ሴት ካረኩ በኋላ ሳይን ለማድረግ ሞክራለሁ። ብቻ ሀስሉ በጣም ብዙ ነበረ። ሲቀጥል ደግሞ እንደ ኮልድ ኮሊንግ የምጠለው ነገር አልነበረ እና እንደ ኮልድ ኮሊንግ ከልቤ የምጠለው ነገር አለ። ኮልድ ኮሊንግ ለማታውቁት ዝም ብላችሁ ራንደም ስልክ እየደወላችሁ ቢዝነሶች ጋር እንደዚህ አይነት ሰርቪስ ትፈልጋላችሁ ወይ ብሎ ሴል ማድረግ ነው ባጭሩ። እየጀመራችሁ ከሆነና ካፒታል ከሌላችሁ እንደ ኮልድ ኮሊንግ የሚሆን ነገር የለም። በቃ ኮልድ ኮሊንግ ግዴታና ግዴታ። ነገር ግን የተወሰነች ገንዘብ ካላችሁ ማለት ነው ኮልድ ኮሊንግ is a waste of time። ከኢትዮጵያ ወደ ካናዳ ሙቭ ካረኩ በኋላ በጣም ስትረግል አረኩ። 3 ወር ነው 4 ወር አካባቢ ምንም አይነት ስራ አልሰራሁም። ክላይንት የሚባል የለም። የተወሰነ ኮልድ ኮል ሞክሬ ነበረ ግን ተስፋ አስቆረጠኝ። ከዛ ወደ ቶሮንቶ ሙቭ አረኩ። ቶሮንቶ ሙቭ ሳረግ ቴንክስ ቱ ሶሻል ሚዲያ በሶሻል ሚዲያ ምናምን የተወሰኑ ክላይንቶችን አገኘው። ግን የሆነ ሰዓት ላይ 30 ስልክ ጻፍኩ። ፒሲ ላይ 30 ስልክ ቁጥር እስከነ ቢዝነስ ኔም ጻፍኩ። ከዛ ነገ በቃ እነዚህ 30 ስልኮች ጋር የግድ መደወል አለብኝ ብዬ ራሴን ነገርኩት። እኔ ደግሞ ምን አለብኝ መሰላችሁ አረጋዋለሁ ያልኩትን ነገር እስከ መጨረሻው ካላረኩት ፌሊየር የሆንኩ ይመስለኝ። በቃ ምንም አቺቭ ያላረኩ የሰነፍኩ ስለሚመስለኝ እደውልበታለሁ ያልኩት ቀን ደረሰ። ተዘጋጀው ምናምን ሴልስ ስክሪፕቴን አዘጋጀው መደወል ጀመርኩ። 30ውንም ስልክ በታምኑም ባታምኑም 30ውም ስልክ ጋር ማናጀሩን ራሱ ላገኘው አልቻልኩም። ኦኬ እንደዚህ ሆነናል። ማናጀሩ የለም። አሁን ፍራንቻይዝ ነው የደወልከው። ፍራንቻይዝ ስለሆነ ደግሞ ሄድ ኦፊስ መደወል አለበት። ባለፈው ሳምንት ግን የሆነ ነገር ፊገር አውት አደረኩ። ለሌሎች ሰዎች አድራን የማድረግ ልምድ አለኝ። ከዚህ በፊት ፌስቡክ አድ ምናምን ራን አደረግ ነበር ለክላይንቶችና ለምን ያንን ለራሴ አላረገውም ብዬ እጄ ላይ የነበረው ገንዘብ በጣም ትንሽ ነበር እውነት ለመናገር ማለት ነው። ምክንያት አልፈለኩም። ዌብሳይት የለኝም አላልኩም። ሲስተሙን ቢውልድ እያደረኩት ነው። ላስት ዊክ ነው የጀመርኩት እንዳልኳችሁ። ይሄ ሳምንት የመጀመሪያ ነው እንጂ የምር ላስት ዊክ ይሄ ሳምንት የመጀመሪያ ነው። ምክንያት አልፈለኩም። ሲስተሙን ቢውልድ ማድረግ ጀመርኩ። አሁንም ቢውልድ እያደረኩት ነው። እንዴት እንዳደረኩት በኋላ ላይ ሄጄ እንትን ላይ ያሳያችኋለሁ። ዋይት ቦርድ ላይ ያሳያችኋለሁ። ሲምፕሊ አሁን ያለውበትን ሁኔታ ለማስረዳት ያክል መጀመሪያ ሶሻል ሚዲያ ማርኬቲንግ ኤጀንሲውን ስመሰርተው ምክንያት አልፈለግም ነበር። ኦኬ የሆነ እንደዚህ አይነት ቢዝነስ ሞዴል አለ። ልክ ስለሱ ቢዝነስ ሞዴል ትንሽ ዕውቀት እንዳገኘን ጀመር ነው ወስደ ዘረገፍ። አሁንም እሱን ነው እያደረኩ ያሉት። አሁን ስለምሰራው ነገር ትንሽ ዕውቀት ነው ያለ። በጣም ትንሽ ዕውቀት ነው ያገኙት። ስለ ፌስቡክ አዱ ምናምን ሳይሆን ማውራው ኢን ጀነራል ስለ ኤጀንሲው ነው እያወራሁ ያለሁት። በጣም ትንሽ ዕውቀት ነው ያለ። ግን ከዚህ ነው የሚጀምረው። in 1 year 2 year time የት እንደምደርስ እንግዲህ ከፈጣሪ ጋር ምንና ይሆናል። አሁን ከኔ የሚጠበቀው ምንድነው ዴይሊ ማድረግ ያለብኝ ጥቃቅን ታስኮች ማድረግ ነው። አሁን የተሰጠኝ ታስክ ምንድነው ፌስቡክ አድን ሴትአፕ ማድረግ ነው። በዚህ ሳምንት ፌስቡክ አድን ሴትአፕ አድርጌያለሁ። ሲስተም ቢውልድ ማድረግ ነው። ነርቸሪንግ ኢሜል የሚባል ነገር አለ። እሱን ሴትአፕ አድርጌያለሁ። በቃ ወርክ ፍሎይን በሙሉ ሴትአፕ አድርጌያለሁ። እኔ እንዳልፈለግ አድርጌዋለሁ። በቃ ማስታወቂያው ራን ይደረጋል። ከዛ የሚገኙት ክላይንቶች ከኔ ጋር የሚገናኙት ሴልስ ኮል ብቻ ከፈለጉ ልሸጥላቸው ስል ብቻ ነው ማገኛቸው። እሱ እንዴት እንዳረኩ ደግሞ አሁን ወደ ላይ ሄደን ኢን ዲቴል ላሳያችሁ።
ይሄ ቪዲዮ ቢዝነስ ኦነር ካልሆናችሁ ወይም ደግሞ የራሳችሁን ቢዝነስ የመጀመር አላማው ከሌላችሁ ምንም አይጠቅማችሁ። ታይማችሁን ዌስት ሳታርጉት ሌላ ቪዲዮ ብታዩ ይሻላችኋል። ቢዝነስ ኦነር ከሆናችሁ ወይም ደግሞ የራሳችሁን ቢዝነስ መጀመር የሚፈልጉ ሰዎች ግን እኔ የተከተልኳትን ቀለል ያለ ሲስተም ልንገራችሁ። ኢትስ በጣም ቢጊነር ሌቭል፣ እኔም ገና እየጀመርኩ ስለሆነ ዝም ብዬ ከላይ ነው የምነካላችሁ። ኢንደፕት አልገባም ታይም ስለሌለ። ሶ ሌትስ ጌት ቱ ኢት። መጀመሪያ ያደረኩት ምንድነው ፌስቡክ አዴን ሴትአፕ አደረኩ። ይታያል መሰለኛ፣ እስኪ ቼክ ላድርግ። ስለዚህ መጀመሪያ ፌስቡክ አድን ሴትአፕ አደረኩ። ፌስቡክ አድ እንዴት ሴት ማድረግ እንዳለባችሁ ምናምን ማታውቁ ከሆነ በጣም ብዙ ቪዲዮዎች አሉ ዩቲዩብ ላይ፣ እሱን ማየት ትችላላችሁ። ዮናስ ሞን በአማርኛ ሰርቶታል። ስለዚህ የሱ ቻናል ላይ ሄዳችሁ ማየት ትችላላችሁ። እኔ የተከተልኩትን ስትራቴጂ ዮናስ ሞ ቪዲዮ ላይ ስለማታዩት እዚህ ጋር ዝም ብዬ ቤዚክ የሆነ ኤክስፕላኔሽን ልስጣችሁ። ሶ ፌስቡክ አድ 3 ክሬቲቮች ነው ያሉት። ሶ አንድ ፌስቡክ አድ ላይ ምን ማድረግ ትችላላችሁ? ለምሳሌ ያክል ኢንስታግራም ፖስት አደረጋችሁ እንበል። ሶ ኢንስታግራም ላይ 3 ፎቶዎችን ፖስት አደረጋችሁ በአንዴ ተመሳሳይ ልብስን የለበሳችሁት ነገር ግን የተለያየ ፖዝ ቆማችሁ ማለት ነው። ከዛን አንድ ካፕሽን ነው የምታደርጉት አይደለ? when it comes to Facebook ad ግን 3 የተለያዩ ፎቶዎችን ራን እያደረጋችሁ ካፕሽናቸው ለምሳሌ ያክል ነው ስማቸው ቢለይም ካፕሽኑን ግን የተለያየ ማድረግ ትችላላችሁ። ሶ በኢንስታግራም ፖስት ኤግዛምፕል እየሰጧችሁ ስለሆነ ነው እንጂ ስሙ ለየት ይላል። ፕራይመሪ ቴክስት፣ ሄድላይን፣ ዲስክሪፕሽን ነው የሚባለው እዛ ላይ። ሶ ፌስቡክ ምንድነው የሚያደርገው? 3ቱን ፎቶዎች ከተለያየ ካፕሽን ጋር እየሞካከረ ለሰው ማሳየት ይጀምራል። አሪፍ ሪዛልት ያለውን ለእናንተ ያሳያችኋል። አንዱን ትመርጣላችሁ ማለት ነው። ኮምቢኔሽኑን ነው የምትመርጡት። ስለዚህ 3 ፖስቶችን ፖስት አደረኩ። ለምሳሌ ያክል ክሬቲቭ 1፣ ክሬቲቭ 2፣ ክሬቲቭ 3 እነዚህ 3 ፖስቶች ምንድነው የሚያደርጉት? ሰውን ሁሉ ሰብስበው ወደ አንድ ኢንስታንት ፎርም ይወስዱታል። ኢንስታንት ፎርሙ እዛው ፌስቡክ ላይ የሚሰራ ስራ ነው። ሰውን ቤዚክ የሆኑ ጥያቄዎች የሚጠይቅ ኢሜይላችሁ ምንድነው፣ ስልክ ቁጥራችሁ ምንድነው፣ የቢዝነስ አይነታችሁ ምንድነው የሚል አይነት ጥያቄ። ስለዚህ ወደ ኢንስታንት ፎርም ሊድ አደረኳቸው። አጌን አሁን እየተናገርኩ ያለሁት ነገር ሴንስ ሊሰጥ አይችልም። ነገር ግን ስለ ፌስቡክ አድ በቂ እውቀት ካላችሁ ይህንን ስትራቴጂ መጠቀም ትችላላችሁ። ወደ ኢንስታንት ፎርሜ እንዴት አድርጌ ሊድ አደረኳቸው? ፍሪቢ ኦፈር አድርጌ። ለምሳሌ ያክል እናንተ ኢንቴሪየር ዲዛይን አላችሁ እንበል። ሶ ፍሪቢያችሁ ምንድነው ሊሆን የሚችለው? ቤታችሁ መተን ነፃ ኦዲት እንሰጣችኋለን። ቤታችሁን ቼክ እናደርገውና ይሄ ፈርኒቸር እንደዚህ መሆን የለበትም፣ ይህንን ፈርኒቸር ከምትጠቀሙ ሌላ አይነት ፈርኒቸር መጠቀም ትችላላችሁ ምናምን ብለን ነፃ የምክር አገልግሎት እንሰጣችኋለን። ይሄ አንድ ፍሪቢ ነው። ለእኔ ኬዝ ግን የተጠቀምኩት ፍሪቢ ምንድነው? ፒዲኤፍ። አንድ ድርጅት ብራንዲንግ ሲያሰራ የሚሰሯቸው 10 ስህተቶች ብዬ ያንን ፍሪቢ በነፃ ኦፈር አደረኩላቸው። ሰው ይቺን ነፃ ነገር ለማግኘት ብሎ ኢንስታንት ፎርሜን ይሞላልኛል። ኢንስታንት ፎርሜን ይሞላልኝ ማለት ደግሞ ኢሜይላቸውን አገኘው፣ ስልክ ቁጥራቸውን አገኘው፣ ስማቸውን አገኘው፣ የቢዝነስ ታይፓቸውን አገኘው። ፎርሙ ላይ የፈለጋችሁትን ጥያቄ ማስገባት ትችላላችሁ። ሲበዛ ግን ብዙ ሰው ይሰለችዋል። አሁን ቁጭ ብላችሁ እናንተ 7-8 ጥያቄ የመመለስ ታይም አላችሁ የላችሁ። ለዛም ከ3 እስከ 4 ጥያቄ በቂ ነው ብዬ አስባለሁ እኔ ለኢንስታንት ፎርም። ከዛም በመቀጠል ምን አረኩ እኔ? ዛፒየር የሚባል አንድ ሶፍትዌር አለ። ዛፒየር እና ሜለር ላይት፣ እነዚህ 2 ሶፍትዌሮች ተጠቅሜ ምን ሴትአፕ አደረኩ? አውቶማቲክ ኢሜል። ልክ ሰዎቹ ፌስቡክ አዴ ላይ ኢንስታንት ፎርሟን እንደሞሉት አውቶማቲክ ኢሜል ይገባላችኋል። በቃ ኢሜል አካውንታችሁ ላይ አውቶማቲክ ኢሜል ይገባላችኋል። ስለዚህ ምን አደረኩ ማለት ነው? በዚህ ሲስተም ነርቸር ኢሜል ቢልድ አደረኩ። ነርቸር ኢሜል በቀላሉ ምንድነው መጎትጎት ነው። በቃ አሁን ለምሳሌ የሆነ ደላላን አዋራችሁት፣ የሆነ ቤት መከራየት ፈልጋለሁ ብላችሁ ማለት ነው። ከዛ በየጊዜው እየደወለ ይነዘንዛችሁ ይል ኦኬ እንደዚህ አይነት ቤት አግኝቻለሁ፣ እንደዚህ አይነት ቤት አግኝቻለሁ እያል። ነርቸር ኢሜል ባጭሩ እንደዛ ነው። ግን መነዝነስ ሳይሆን ታስተምሯቸዋላችሁ። አንዴ ኢሜይላቸውን በኢንስታንት ፎርም ምክንያት ስላገኘው ፍሪቢውን በኢሜይል ልክላቸዋል። ሶ ፒዲኤፉ ኦልሬዲ በሲስተሙ ምክንያት ኢሜይላቸው ላይ ይገባል። ይሄ መጀመሪያው ቀን። ከዛም በኋላ ዴይ 2 ዴይ 3 ዴይ 4 ዴይ 5 የተለያዩ አስተማሪ ኢሜይሎችን ልክላቸዋል። ከዛ ኢሜይሉ መጨረሻ ላይ ምን ብዬ ጽፋለሁ? ይሄን ሁሉ ስራ መስራት ማፈልጉ ከሆነ እኔ ፉል ብራንዲንግ ሰርቪስ ስለምሰጥ ኢንስታግራም ላይ ዲኤም አርጉኝ። ለምንድነው ኢንስታግራም ላይ ዲኤም አርጉኝ ያልኳቸው? ዌብሳይት ስለሌለኝ። ዌብሳይት ካላችሁ ግን በጣም ኢትስ ጎይንግ ቱ ቢ ኢዚ ፎር ዩ። ያው እኔ ምክንያት ስለማልፈልግ ዌብሳይት እስኪኖረኝ ምናምን አልጠብቅም፣ ከአሁኑ ጀምራለሁ ብዬ ስለጀመርኩት። ይሄ አሁን የነገርኳችሁ ሊድ ጀነሬሽን ወርክ ፍሎ ማለት ነው። አሁን ላይ ለእናንተ ኮምፕሊኬትድ ሊሆን ይችላል። ምክንያቱም ቪዲዮቼ የምታዩ ሰዎች በእርግጠኝነት ፌስቡክ አድ ላይ ብዙ ኤክስፐርቲዝ ያላችሁ አይመስለኝም። ግን ይህንን ቪዲዮ ማየት ያለባችሁ ስለ ፌስቡክ አድ በቂ የሆነ አንደርስታንዲንግ ከኖራችሁ በኋላ ተመልሳችሁት። እዚህ ጋር ግን አሁን አንድ ልነግራችሁ የምፈልገው ነገር ምንድን ነው? ይሄ ሁሉ የምታዩት ነገር በአንድ ሳምንት የተሰራ ስራ ነው። ኤክስፐርት ነኝ እያልኩ አይደለም፣ በፍጹም ምን ላይ እንደሆንኩ ለማሳየት ነው ለእናንተ። ሲስተሙ ይህን ይመስላል። ያልገባችሁ ነገር ካለ ወይም የራሳችሁ ቢዝነስ ኖሯችሁ
ይሄንን ሲስተም የናንተ ቢዝነስ ላይ መተግበር ከፈለጋችሁ እንዴት እንደምታደርጉት በነፃ ተደዋውለን መነግራችሁ ይሆናል። ስለዚህ ኢሜይሌን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በዛ ኢሜይል መላክ ትችላላችሁ ማለት ነው። እንዳልኳችሁ በጣም ቢጊነር ሌቭል ሲስተም ነው። የተካበደ ኮምፕሌክስ የሆነ ነገር አይደለም። ይሄንንም እየተናገርኩ ያለሁት ለራሴ ጆርናል እያደረኩ ነው። በቃ ኦኬ ያኔ ለካ ቢጊነር ነበርኩ አሁን አሪፍ ደረጃ ላይ ነኝ ብዬ እንዳስብ ነው በቃ ሶል ይሄን ቪዲዮ እየሰራ ያለሁት ማለት ነው። አሁን ላይ ምን መሰላችሁ I'm trying to take things slow አለ አይደለ ሁሉም ነገር በጊዜ ሂደት ሲሆን አሪፍ ቀስ በቀስ እየሆነ ሲሄድ ነው አሪፍ። ስለዚህ የመጀመሪያ ዊኬ ላይ ይሄንን አቺቭ ላደርግ ችያለሁ። ይሰራል አይሰራም የሚለውን አረጋግጫለሁ። 2 ሊዶች አግኝቻለሁ። ለሁለቱ ሊዶች ነርቸር ኢሜይል እየላኩላችሁ ነው። አይ ቲንክ ወደ 2 ኢሜይል አካባቢ ደርሳችኋል። ሶ ሲስተሙ እንደሚሰራ አረጋግጫለሁ። እኔ አሁን ችግር የሆነብኝ ምን እንደሆነ ታውቃላችሁ? አንደኛ እዚህ ጋር ራን እያረኩት ያለሁት አድ በቂ ሰዎችን ኮንቨርት እያደረገልኝ አይደለም። ሰው ጓግቶ ኢንስታንት ፎርሙን እየሞላልኝ አይደለም። እሱ ላይ ወርክ ማድረግ አለብኝ። ሲቀጥል ደግሞ ነርቸር ኢሜይል ላይ ወርክ ማድረግ አለብኝ። ነርቸር ኢሜይል ላይ ወርክ ማድረግ ያለብኝ ለምንድን ነው? ሰው የላኩለትን ኢሜይል ካየ በኋላ እንዴት ወደ ሴልስ ኮል ኮንቨርት እንደማረጋቸው ገና በቂ እውቀት አላገኘው። እሱም በደንብ አንደርስታንድ ካረኩት በኋላ ስለዚህ ሲስተም ፉል ኮርስ ሰራላችኋል። ዩቲዩብ ላይ 1 ሰዓት ከምናምን ቁጭ ብዬ እንዴት ከስክራች ጀምሮ ፌስቡክ አዱን እንዴት ራን እንዳረኩት፣ እንዴት ኢንስታንት ፎርሙን እንደሰራሁት፣ ፍሪቪውን ከምን እንዳመጣሁት፣ እነዚህ ዛፒየር እና ሜለር ላይትን እንዴት እንደምትጠቀሙ ፉል ኮርስ መሰራላችሁ። አሁን ይሄንን እንተውና እንዳልኳችሁ I'm trying to take things በጣም ስሎ። ምክንያቱም ያን የሶሻል ሚዲያ ማርኬቲንግ ኤጀንሲውን ስንጀምረው በጣም ኤክስፓንድ ለማድረግ እየሞከርን ስለነበረ ትንሽ ስትረስ ሆኜ ነበር። አሁን ይሄንንም በጣም ኤክስፓንድ ለማድረግ ሞክራለሁ፣ ግን it's gonna take time። ከ6 ወር በኋላ ክላይንት አገኛለሁ ፕሮፊታብል ሆናል አላቅ። ከ6 ወር በኋላ ከ6 ወር ከአመት በኋላ ስቲል የራሴን ገንዘብ ስፔንድ እያረኩበት ነው እያወጣሁበት ነው ካለምንም ፕሮፊት ፕሮባብሊ አው አንድም ቢዝነስ ሰክሰስፉል ለማድረግ ብሬክ ኢቨን ፖይንት እስክደርሱ ድረስ ስትራግል ያስፈልጋል። ሶ ከራሴ ምንም ነገር ለመስራት ፈቃደኛ ነኝ። I'm looking for a part time job። ሶ እሱን እያረኩም ቢሆን I'll make my dreams come true። ሶ ከአንድ አመት ከ2 አመት በኋላ አሁን ባለውበት ፔስ ከቀጠልኩ እዚህ ጋር የረሳሁት አንድ ሲስተም አለ። አሁን ባለውበት ፔስ ከቀጠልኩ ዶት ብር ዶት ሮልስ ሮይስ እንደርሳለን። ጆክስ አሳይድ አሁን ባለሁበት ከቀጠልኩ ከ3-4 አመት በኋላ የምፈልግበት ማልደርስበት ሪዝን የለም። ሰክሰስ ደግሞ ሊኒየር አይደለም። ቢዝነስ ቢልዲንግ ሊኒየር የሆነ ፓት አይደለም። እንደዚህ ቀጥ ያለ መንገድ አይደለም። በመሃል ብዙ ነገር ሊመጣ ይችላል። ይሄን አሁን ያለኝን ቢዝነስ ሞዴል ኮምፕሊትሊ ትቼው ደግሞ ሌላ ነገር ፐርሲው ላደርግ እችላለሁ። በተቻለኝ አቅም ኮንሲስተንት ለመሆን ሞክራለሁ አንድ ቢዝነስ ሞዴል ላይ። ግን ደግሞ የሚፈጠረው አይታወቅም። በመሃል የሆነ ኮኔክሽን የሆነ ስራ ይዞ ሊመጣ ይችላል። ሌላ ትሬኒንግ ልጀምር እችላለሁ። እውቀቴ እያደገ ይሄዳል። አሁን ያለኝ በጣም ቤዝ ሌቭል ኖሌጅ በጣም ከመጠን በላይ ቤዝ ሌቭል ኖሌጅ ነውና እሱ ሀፕን ሊያደርግ ይችላል። ፊገር አውት ላደርግ እችላለሁ እንዴት ሰክሰስፉሊ አድራን ላደርግ እንደምችል፣ እንዴት ብዙ ክላይንቶች ላገኝ እንደምችል እና እሱ በጊዜ ሂደት የሚመጣ ነገር ነው። ሶ ብዙ አሁን ሮማንቲሳይዝ እየተደረገ ነው። በቃ በአጭር ጊዜ የሚገኝ ገንዘብና በአጭር ጊዜ የሚገኝ ገንዘብ የለም። በጣም ስዌት ብለድ ኤንድ ቲርስ ስፔንድ ማድረግ አለባችሁ። እኔ አሁን ብዙ ካፒታል ስለሌለኝ ብዙ እዚህ ቢዝነስ ሞዴል ላይ ስፔንድ ማድረገው ካፒታል ስለሌለኝ ታይም ኤንድ ኤፈርቴን በጣም እየወጡ I'm putting in blood, sweat and tears to this business። በጣም አሁን መማርበት ስቴጅ ነው። ገንዘብ መሰራበት ስቴጅ አለ። በጣም በሬን ዘግቼ መማር ያለብኝ ስቴጅ ነው። የተረዳሁት ነገር እሱን ነው። እንዳልኳችሁ ይሄንን ቪዲዮ እየሰራሁ ያለሁት እንደ ጆርናል ቢዝነሴ ምን ላይ ነው የሚለው። እንደውም ዊክ 1 of starting a new business ብለን ሲሪየስ እናደርገዋለን። so week 1 of starting my new business ይሄን ይመስላል። starting my new business አለ it's restructuring። ምንም የቀየርኩት ነገር ብዙ የለም። ክላይንት ማግኘትበትን መንገድ ነው የቀየርኩት። ፕላስ ራሴን ለማስተማር በጣም እየሞከርኩ ነው። እሱ ነው የተቀየረው። it's week 1 እንግዲህ by 2 years time ይሄን ቪዲዮ ተመልሼ አይቼው በራሴ እንደምኮራ አልጠራጠርም። የቢዝነሱ ሪስትራክቸሪንግ ዊክ 1 በዚህ አልቋል። ሲስተማችንን ቢልድ አድርገናል። ዊክ 2 የሚሆነው እዚህ ጋር ያልኳችሁ ስህተቶች አሉ አይደለ? ስለነሱ በደንብ ሪሰርች መስራትና እንዴት ሊዶቼን ኮንቨርት እንደማድረግ ሊዶቼን ኮንቨርት ካረኩ በኋላ እንዴት ሴልስ ኮል ላይ እንደማዋራቸው ማጣራ ይሆናል። ከዛን ባይ ኔክስት ማንት
ወይ ከ2 ወር በኋላ ምናምን የአድ በጀቴን ኢንክሪዝ አድርጌው ሪስክ መውሰድ ጀምራለሁ ከዛ በኋላ ማለት ነው። ሶ መጀመሪያ ላይ እንግዲህ ፕሮባብሊ ለ6 ወር ለ1 ዓመት ዝም ብሎ ገንዘብ ማጣት ነው የሚሆነው። ዝም ብዬ ለአድ ገንዘብ እያጠፋው ቆይና በቂ የሆነ ኖሌጅ ሲኖረኝ ብሬክ ኢቨን ፖይንት ላይ ደርሳለሁ። በቃ ማውጣውን ገንዘብ የምተካበት ሌቭል ላይ ደርሳለሁ። ከዛም በኋላ ፕሮፊት ነው የሚሆነው። ኤም ያደረኩት አሁን ፐር ክላይንት 40% ፕሮፊት ነው። ህልሜን ነው በቃ እየለፈለፍኩባቸው ያለሁት በዚህ ቪዲዮ። ህልሜን ነው በቃ እየነገርኳቸው ያለሁት። ዊክ 1 እንግዲህ በዚህ ተጠናቋል። ዊክ 2 ደግሞ ምን እንደሚመስል ቀጣይ ሳምንት አፕዴት ማድረጋችሁ ይሆናል። እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ሞር ኢንደፕት ገብቼ ዩዥዋሊ ዩቲዩብ ላይ ፖስታቸው ቪዲዮዎች ዝም ብለው ቤዝ ላይ ናቸው። ማንበብ ያሉባችሁ መጽሐፍት በቃ አለ አይደለ ከላይ ብቻ የሆነ ምክር እንደዚህ ኢንደፕት ገብቼ ማወራባቸው ቪዲዮዎች የምትፈልጉ ከሆነ ቪዲዮ በደንብ ፐርፎርም እንዲያደርግ ማድረግ እንዳትረሱ። ላይክ እያደረጋችሁ ኮሜንት እያደረጋችሁ ሼር እያደረጋችሁት። ለዛሬ ያለኝን ነገር ጨርሻለሁ። ቀጣይ ሳምንት እስክንገናኝ መልካም ቆይታ